ሄይ ዴር ስቱደንትስ እንዴት ናችሁ? ይስሐቅ ነኝ ከማርቨል እንግሊሽ ቲዩብ። ዌል በዛሬው ቪዲዮ ይዤላችሁ የቀረብኩት ሚክስድ ግራመር አይተምስ ፓርት ዋንን ይሆናል። ከዚህ በኋላ ጥያቄዎችን በብዛት በመስራት ራሳችንን መፈተሽ ይኖርብናል። በመሃል የቀሩ ነገሮች ካሉ በዚህ ሂደት ውስጥ ቼክ እናደርጋለን፣ ጋፖችን እንሞላለን። እናንተም እንዲሁ አድርጉ። በሌላውም ሳብጀክት ለማትሪክ በምትዘጋጁ ወቅት ብዙ ጥያቄዎችን በመስራት ክፍተታችሁን እያያችሁ እየሞላችሁ ትሄዳላችሁ። ዛሬ የመረጥኩላችሁ ሾርት አንሰርስ፣ ታግ ኩዌስችንስ እና አግሪመንት ይሆናል። በሌሎች ቪዲዮ ደግሞ ቴንሶችን፣ አድቨርቦችን፣ ሾርት አዲሽንስ እንዲሁም ሌሎች እንደ ብዛታቸው መራርጬ አመጣላችኋለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ሰፖርት እንድታደርጉ ጠይቃችኋለሁ። ኦልራይት፣ በቀጥታ ወደ ጥያቄዎች እንሄዳለን። በነገራችን ላይ ዛሬ ጥያቄዎች ነው የምንሰራው። ጥያቄዎች ውስጥ አዲስ ነገር ካለ አብራራላችኋለሁ፣ አስታውሳችኋለሁ። ኦኬ፣ ወደ እነሱ እንሂድ። ዌል የግራመር ጥያቄ ትዕዛዝ ረጅም ነው። ሁሉም የማትሪክ ዳይሬክሽንስ ረጃጅም ናቸው። ሀሳባቸው ግን ተመሳሳይ ነው። ምረጥ ነው። ቤስት አንሰር ምረጥ። ቤስት አንሰር እና ኮሬክት አንሰር መሃል ልዩነት አለ። አንዳንዴ ሁለት መልስ ሊሆን የሚችል እንኳን ቢኖር ዩ ቹዝ ቤስት። ኦኬ፣ ቤስት ማለት እንዲህ ነው። በጣም ሊሆን የሚችለው ሞስት ፕሮባብል ማለት ነው። እኔ ግን ሰምራይዝ አድርጌው ነው እንጂ ኢንትራንስ ኤግዛም ላይ እንደዚህ አይደለም። ሰፊ ነው። ቹዝ the alternative that gives the word that best completes each sentence። ያው ለስላይድ ስለማይመች ማለት ነው። በዚህ አይነት መልክ አቅርቤዋለሁ። እስኪ አንደኛ ጋር እንሂድ። Number 1, it's a dialogue. Haven't you had your lunch? ጥያቄ ነው። መልሳችን ነው የሚሆን። ይሄ ጥያቄ የየስ ኦር ኖ መልስ ያስፈልገዋል። ሁሌ ረዳት ግስ ካለ ጥያቄው ላይ ደብሊዎች ከሌለ መልሱ የስ ወይም ኖ ነው። ነገር ግን ህግ አለ። የስ ስል ኖ ስል ቀጥሎ ምን እጽፋለሁ? ለማንኛውም ሞክሩትና አሳያቸዋለሁ። haven't you had your lunch? እስካሁን ምሳ አልበላህም? ቢ no, I have. B, yes, I haven't. C, no, not yet. D, yes, not until now. So which one do you think? Okay, the correct answer is C. No, not yet. Why? ምክንያቱም ሁል ጊዜ መልሳችን ፖዚቲቭ ከሆነ yes ነው። የስ ካልን this is a rule፣ ህግ ነው የምነግራችሁ። ቀጥሎ መጻፍ ያለበት ፖዚቲቭ ኤክስፕሬሽን ነው። you cannot mix yes with negative, no with positive አይቻልም። የስ ካልን ፖዚቲቭ ኤክስፕሬሽን መኖር አለበት። ኖ ካልኩ ኔጌቲቭ ኤክስፕሬሽን መኖር አለበት። that's the rule። ለምሳሌ ኤን ብናየው no, I have። ብዙ ጊዜ የሚፈጠረው ስህተት ወደ አማርኛ ስንመልሰው ነው። ነገር ግን አማርኛው የሚሄድበትና እንግሊዝኛው የሚሄድበት የተለያየ ነው። አሁን በአማርኛ አዎ አልበላሁም፣ አይ በልቻለሁ እንላለን። but that doesn't work in English። እንግሊሽ ላይ ይሄ አይሰራም። ኖ ካልኩ ኔጌቲቭ ነው። ስለዚህ ኖ I haven't ማለት ነው ያለብኝ። የስ ካልኩ yes I have። ሶ ቢም መልስ አይሆንም። የስ ብሎ አይ ሃቭንት አይባልም። ኦልራይት፣ የአማርኛው ትርጉሙ ነው ግራ የሚያጋባን። አሁን ይህን ስለተማራችሁ ከዚህ በኋላ አትሳሳቱም። ሶ የትኛው ነው የሚሆነው? ኖ ኖት የት። ይሄ አሁን ሊሆን ይችላል። ኤስ የስ ይልና ኖት አንቲል ነው። የስ ብሎ ፖዚቲቭ ነው፣ ኖት ቀላቅሏል። ስለዚህ እንደዚህ አይሆንም። እርግጠኛ ነኝ ገብቷችኋል። ሾርት አንሰር ስትመልሱ የስ ካላችሁ
ቀጥሎ የሚመጣው ፖዚቲቭ ኤክስፕሬሽን ነው። ኖ ካላችሁ ቀጥሎ የሚመጣው ኔጌቲቭ ኤክስፕሬሽን ነው። ሚክስ ማድረግ አይቻልም። የአማርኛ አይነት ትርጉም አይሰራም። ይሄ ብዙ ጊዜ የሚያስቸግረው በኔጌቲቭ ሲጠየቅ ነው። ሌትስ ጎ ቱ ነምበር 2 አለምወይን ዘውዱ ካን ዩ ፕሌይ ዘ ቫዮሊን? ካን ዩ ፕሌይ ዘ ቫዮሊን? መጫወት ትችላለህ ቫዮሊን? ዘውዱ የስ አይ ካን ፕሌይ። ቢ ኖ አይ ዊሽ አይ ኩድ። ሲ ካን ዩ። ዲ ሚዚካል ኢንስትሩመንትስ አር ዩዥዋሊ አንአቬለብል። የትኛው ነው? ካን ዩ መልሱ የስ አይ ካን፣ ኖ አይ ካንት። አለ ሆይ ነው ጥያቄ ውስጥ የለም። ባይ ዘ ዌይ ሾርት አንሰርስ ሎንግ ኤክስፕሬሽንስ አር ኖት ዩዥዋሊ ዩዝድ። የስ ካልኩ የስ አይ ካን ማለት ያለብኝ። የስ አይ ካን ፕሌይ የስ አንዳንዴ እንጠቀማለን። ነገር ግን ሌሎች አማራጭ ሌላ መልስ ካለስ፣ ለምሳሌ ሁለተኛውን እስኪ ኖ አይ ዊሽ አይ ኩድ ራይት። ሶ ይህም ፖሲብል አንሰር ነው። ስለዚህ የትኛውን ትመርጣላችሁ ነው? The correct answer should be, or the best answer should be B. Why? Because short answers ስማቸው እንደሚያመለክተው they are short and limited to the helping verb። አያችሁ ሄልፒንግ ቨርቡና ሳብጀክቱና ሄልፒንግ ቨርቡ ጋር መቆም አለበት። አንዳንዴ ኢቭን ጥያቄዎች ላይ ይመጣል፣ ግን ህጉ ሳብጀክት ፕሮናውኑ አለ ከዛ ቨርብ። that's what makes it short answer። ከቀጠላችሁማ ሙሉ ነው። ይሄ ትክክል ነው። ኖ ይልና አይ ዊሽ አይ ኩድ ብችል ግን ደስ ይለኛል ግን አልችልም ማለት ነው። ሶ ቦዝ ያው ፕሮባብሊ አንሰር ሊሆን ይችላሉ። ሶ ኢን ማይ ኦፒኒየን and I think B is the correct answer። ይሄ ጥያቄ በጥያቄ ነው፣ አይሆንም፣ መልስ አይሆንም። ይሄ ሌላ ዲቴይል ነው። ባይ ዘ ዌይ ስፖክን እንግሊሽ ላይ ዳያሎግ ስትጠይቁ አላስፈላጊ ዲቴይል ሬሌቫንት ያልሆነ ነገር መመለስ አይቻልም። ይሄ ደግሞ የኢንትራንስ ኤግዛም ፈተናዎች ቲፒካል ባህሪ ነው። ሁሌ አራቱም እኩል አያስቸግሩም። ግልጽ መልስ ማይሆን ይኖራል። እናንተ ዶንት ቢ ካሪድ አዌይ ባይ ዘ ሴንቴንስ ሚኒንግ። በቃ ወደ ሌላ መሄድ አያስፈልግም። ኦኬ ዊ አፕላይ ዘ ሩልስ ዊ ስተዲ ዘ ኤክስፕሬሽንስ ኤንድ ዊ ዩዝ ዘም when the right situation comes. That's how it is. Okay. Number 3. Lab technician እና student እያወሩ ነው። Shouldn't you have worn your gloves? ጓንትን ማድረግ አልነበረብህም? Student blank my gloves. Which one? Should በነገራችን ላይ ሾርት አንሰር መጠየቂያውን ነው ምን ደግሞ Can you ከሆነ yes I can, no I can't. Do you ከሆነ yes I do, no I don't. Have you ከሆነ yes I have. So የግዴታ ረዳት ክሱ ይደገማል። So should ስለሚል ይሄ መልሳችንም በshould መሆን አለበት። ይሄ መልስ ይሆናል እንዴ? No I will not, it says. No, it can't be the answer because the question is with should, answer should be with should. But this is well. B. No I should have worn. Can this be the answer? No. It's no, so it should be followed by a negative expression. And it says yes, and I should. Yes, I should be the answer. But the question itself gives you extension. ራሱ ጥያቄው ስለሰጣችሁ this time you will not have to worry. ምንም ማሰብ አይኖርባችሁም። ነገር ግን ዘ ሩል says yes, I should or no I shouldn't መሆን አለበት። So yes I should. Okay, we just take a right mark. Let's see D. Yes I shouldn't. This cannot be the answer. Yes ብሎ ኔጌቲቭ አለ shouldn't አይሆንም። So the best answer is C. Let's go to 4 and we are talking. Would you like to join us? ትቀላቀላለህ? ትፈልጋለህ እኛ መንቀላቀል? Would you በውድ ስለሚጀምር መልሱም ውድ ሊኖረው ይገባል። yes I would or no I wouldn't። መጀመሪያ እነዚህ እንፈልጋለን። can A be the answer? No, it says
no I don't. It should be no I wouldn't. B, no I don't join you. Still there is don't. It should be would. See? C, no I wouldn't. Now we've got the correct answer. It says no and there is would and this is negative. D, I wouldn't please. Now we have come to the right answer and it is C. Let's go to number 5. Haven't they arrived? Haven't they arrived? አልመጡም እስካሁን? Yes, they have. No, they haven't. እንፈልጋለን. Let's see. No, they have. Can this be the answer? No way. አይሆንም. No negative ነው, they have positive ነው. No, they haven't. Yes, ይሄ መልስ መሆን ይችላል። ቢስ yes, they haven't. No, yes ተብሎ ኔጌቲቭ አይቻልም። D, yes, they have arrived. Look, C and D have something correct expression, but D should be limited to yes, they have. There is arrived, the extension. And this time, you choose the best. We go to the correct version. No, they haven't. Had it been yes, they have, ቢሆን ኖሮ እሱም መልስ ይሆን ነበር። ይሄ ቤስት ያልሆነው ለምንድን ነው? ሙሉ ነው። It's not a short answer. So the correct answer is C. Let's go to number 6. Would you like to come home, darling? ውዴ ቤት መምጣት ትፈልጊያለሽ? would ስለሚል መልሳችን yes I would or no I wouldn't እንፈልጋለን። No I don't. Can this be the answer? No. No never. No I never. Well, something is missing. At least would is not here. No I never do. Here too, the helping verb is do. The question is would. D, no I never would. Well, D should be the best answer because it says no, never is negative, and there is the helping verb. No, I never would. That means no, I wouldn't ever. So the correct answer is D. Let's go to the next one. 7. Aren't we so blessed that we have this country? ይህች ሀገር ስላለችን እንደው ተባረክን አትሉም? Aren't we? So መልሳችን ምንድን ነው? The verb is are, question word. So yes we are, no we are not. So which one? Yes we are. Okay, this could be the answer. Let's check the rest. Yes we did. It's did. No did. It should be are. And C, no we don't. Still, helping verb doesn't match. No, we are. This is negative. No should be followed by negative expression. So that's against the rule. The correct answer is A. Number 8. Inflation is not subsiding at all in this country. Is it? Is it? Look at the question. Is it? Yes, it is. No, it isn't. ምን ጠብቀው መልስ? A, no, it is. ይሆናል አይሆንም? If it's no, it should be it isn't. Bis, yes, it isn't. ይሆናል አይሆንም? Because yes ካለ it is. C, I think it does. The problem here is it says does, but the question is. So this can't be the answer either. D, I don't think it is. Look, I don't think it is. This should be the proper answer, even though it is not a short expression, because the rest cannot be the answer for sure. A, B እና C በእርግጠኝነት አይሆኑም። ዲ ደግሞ ባታውቁትም ይሆናል ለጊዜው። ነገር ግን I tell you this is a correct expression. I don't think it is. That means it is not ለማለት ነው. No, it's not. So the correct answer is D. Number 9. Still it's a dialogue. Aren't you Mr. Karimu's daughter? You Mr. Karimu ልጅ አይደለሽም? Aren't you? መልሷም ደግሞ ነው blank. I thought someone introduced you to me.
No, I am. Yes, I am not. No, he didn't. Yes, I am. የትኛው ነው? Yes, I am ወይም no, I am not. No, I am ይሆናል እንዴ? Choice A can't be the answer. If it's no, it should be I am not. Yes, I am not. No, it says yes and it's negative. Here, no, he didn't. Well, this is did. The question is, are you? And መልሳችን I am. It's a dialogue. Yes, I am is the correct expression. D is the correct answer. Number 10. I hope you'll visit us next summer. I hope you'll visit us next summer. Which one? This is a kind of tag question. You know tag questions. Tag questions are short questions added to statements. Tag question ማለት ተለጣፊ ጥያቄዎች ናቸው። አንዳንድ የሆነ ሀሳብ እናስብና እርግጠኛ ለመሆን ነው እንዴ አይደለም እንዴ ለማለት ኖርማሊ እንጠይቃለን። ስንጠይቅ በተቃራኒ ነው። ዛሬ ዝናብ ዘንቧል አይደለም እንዴ እላለሁ። ይሲ መጀመሪያ ሀሳብ አለኝ ለማረጋገጥ በተቃራኒው ነው የምጠይቀው። ኦኬ ሶ ዴር አር ሩልስ የምታውቁትን እስኪ መልሱ። አይ ሆፕ ዩል ቪዚት አስ ኔክስት ሰመር የሚቀጥለው ክረምት ትመጣለህ አይደል? ግምታችኋል። ትመጣለህ ብለዋል አይደለም እንዴ ለማለት ምን ይበሉ? ዊል ዩ፣ ዶንት ዩ፣ ወንት ዩ ኦር ዩ? ዘ ኮሬክት አንሰር ኢዝ ቢ ወንት ዩ። ለምን? ስቴትመንቱ የተሰራው በምንድን ነው? በዊል። ሁል ጊዜ ተኩዌስችን ስንሰራ ሂር ኢዝ ዘ ሩል if it's a positive statement it's followed by a negative tag. If it's a negative statement the tag question must be positive. We have example, we can pass the exam. Can't we? Because it's can. Negative corners, we can't pass the exam. Can we? He is a student. Isn't he? He isn't a student corner. Is he? So we use the opposite. Number 11. She rarely comes to visit her parents during vacation. And there is a question. So which one? ሁል ጊዜ የታግ question ስትሰሩ አረፍተ ነገሩ ፖዚቲቭ ነው ወይስ ኔጌቲቭ? ኔጌቲቭ ሲሆን ኖ፣ ኖት የእነሱ ኮምፓውንዶች ነቲንግ ይኖራሉ። ግን ኔጌቲቭ ለማለት ሌሎች ኤክስፕሬሽንስንም ያካትታል። ሁል ጊዜ ኖ፣ ኖት እና የእነሱ ኮምፓውንድ ብቻ በቂ ላይሆን ይችላል። ሌሎች አሉ። ለምሳሌ በዚህ ጥያቄ ሬርሊ ካምስ ምን ማለት ነው? ትመጣለች ነው ወይስ አትመጣም ነው? አትመጣም ማለት ነው። ሬርሊ ኮንቬይስ ኔጌቲቭ ሜሴጅ። ሬርሊ ኔጌቲቭ ትርጉም ነው ያለው። ቃሉ ኔጌቲቭ ባይሆንም ግን የሚያስተላልፈው መልእክት ኔጌቲቭ ነው። ሶ ስቴትመንቱ ኔጌቲቭ ነው። ታኩዌሽኑ ስለዚህ ምን መሆን አለበት? ፖዘቲቭ መሆን አለበት። እሱን አስቤ እሰራለሁ። ሶ ዊች ዋን? ሺ ይላል። ዳስ ሺ? ኦኬ ዲስ ፖዚቲቭ። ቢ ዲድ ሺ? ይህም ፖዚቲቭ ነው። ዳዝንት ሺ? ይሄ ኔጌቲቭ ነው። ኔጌቲቭ እና ኔጌቲቭ አብሮ አይሄድም። ሬርሊ ኔጌቲቭ ነው፣ ይህም ኔጌቲቭ ነው። በታግ ህግ ደግሞ ተቃራኒ መሆን አለበት። ዲድንት ሺ? ይህም ኔጌቲቭ ነው። ሶ ሲ ኤንድ ዲ cannot be the answer. A and B, which one? አሁን የቴንስ ጥያቄ ነው። is it present or past? comes ፕሬዘንት ስለሆነ አብሮ መሄደው ዳስ ሺ ነው። ኬም ቢሆን ኖሮ ዲድ ሺ አረግ ነበር። so that's it. as you can see other words that mean negative rarely, never, hardly, scarcely, seldom, barely, few, little እነዚህ ያሉ ማለት ዘይ ኮንቬይ ኔጌቲቭ አይዲያ። ስለዚህ እነሱ ያሉበት ታጉ ፖዚቲቭ ይሆናል ማለት ነው። ኦኬ በነገራችን ላይ ፊው ሲባል ኤ ፊው ማለት አይደለም። ሊትል ሲባል ኤ ሊትል ማለት አይደለም።
በሱ ዙሪያ የሚቀጥለው ላይ አካትተዋለሁ። ኳንቲፋየርስ ኦራይት the other issue is ቅድም እንዳልነው ረዳት ግስ ከሌለ አሁን as we get back look ዳዝ ለምን መጣ? ለምን is she ለምን አልሆነም? ምክንያቱም እዚህ ጋር ረዳት ግስ የለም። ረዳት ግስ የሚባሉት በነገራችን ላይ is am are was were do does has have can could የመሳሰሉት የግዴታ ጥያቄ ነገር ስንሰራ እነሱ መኖር አለባቸው። ከሌሉ ዱ ዳዝ እና ዲድ ከራሳችን ነው የምንጨምረው። አሁን በዚህ ጥያቄ there is no helping verb ምንም አይነት helping verb የለም። says he comes ነው የሚለው that's why ዳዝ ወይም ዲድ የተጠቀመው እኛ የመረጥነው ዳዝን ነው፣ ምክንያቱም ከቨርቡ ጋር የሚሄደው ማለት ነው። ሶ ረዳት ግስ ከሌለ ዱ ዳዝ ዲድ እናስገባለን in place of helping verb ከሌለ ማለት ነው። ካለ ራሱ እንጠቀማለን። ለምሳሌ she helped you አሁን እዚህ ጋር ረዳት ግስ የለም። ታክሲ ሰራ ምላለ isn't she ልበል ኖ ኬታ ምጣው ይዘን ህጉ የሚለው ከሌለ ዱ ቨርብ አስገባ። ዱ ዳዝ ዲድ የቱን ልምረጥ? ሄልፕድ ስለሚል ፓስት ስለሆነ ዲድ ነው የምመርጠው። ዲድንት ሺ ለምን ዲድ ሺ አላረኩትም? ምክንያቱም አረፍተ ነገሩ ፖዚቲቭ ነው፣ ታጉ ኔጌቲቭ መሆን አለበት። ዲድ ረዳት ግስ መርጫለሁ፣ ኔጌቲቭ ለማድረግ ኖት ጨምራለሁ። ዲድንት ሺ ሁሌ ደግሞ ኔጌቲቭ ፎርሞች ሾርትንድ ናቸው። ዲድ ናት ሺ አልልም። ዲድንት ሺ፣ ሀዝንት ሺ፣ ኢዝንት ሺ፣ ካንት ሺ ኔጌቲቭ ኤክስፕሬሽኖች ባጭሩ ነው የሚጻፉት። እስኪ ደግሞ ነው ሂ ሃርድሊ ቶክስ ቱ ሚ እዚህ ጋር ረዳት ግስ አለ የለም። እነ ኢዝ አር አም ሃዝ ሃቭ አሉ የለም። እነ ካን ኩድ አሉ የለም። ስለዚህ ህጉ ምን ይላል? ዱ ዳዝ ዲድ አስገባ። ሶ የቱን ልምረጥ? ቨርቡ ነው ያለው ቶክስ ሲምፕል ፕሬዘንት ስለሆነ ዳዝ ኦር ዱ። ሂ ከሚለው ጋር የሚሄደው ዳዝ ነው። ፕሉራል ቢሆን ኖሮ ዱ መርጥ ነበር። ፓስቴንስ ቢሆን ኖሮ ዲድ። ለማንኛውም ሂ ሃርድሊ ቶክስ መርጫለው። ቨርቡ ዳዝ ነው እና ዳዝ ሂ ነው ወይስ ዳዝንት ሂ? እሱን ደግሞ መወስነው አረፍተ ነገሩ ፖዚቲቭ ነው ኔጌቲቭ። ሃርድሊ የሚለው ቃል ቅድም አይተናል ኔጌቲቭ ነው። ስለዚህ ታቁ ፖዚቲቭ መሆን አለበት። ዳዝ ሂ ይሆናል ማለት ነው። ሌትስ ጎ ቱ ዘ ኔክስት ዋን ዘይ ስተዲ ሃርድ። የነገር ረዳት ግስ አለው የለውም። ስለዚህ ምን ያስፈልገኛል? ዱ ዳዝ ዲድ። የትኛው ላስ ስተዲ የሚለው ፕሬዘንት ስለሆነ ዲድ አልጠቀምም። ዳዝ ኦር ዱ። ዘይ ከሚለው ጋር የሚሄደው ዱ ነው ፕሉራል ስለሆነ። ስለዚህ ዱ ዘይ ኦር ዶን ዘይ። ለምን ኔጌቲቭ ሆነ? ስቴትመንቱ ፖዚቲቭ ስለሆነ ታጉ ኔጌቲቭ መሆን አለበት። ዶን ዘይ እንዲህ ነው የሚሰራው ማለት ነው። ነምበር 12 ዩ ስፒክ ፍሬንች። ዩ ስፒክ ፍሬንች። እስኪ ስሩት ይሄን ታኩዌሽን። ስቴትመንቱ ፖዚቲቭ ነው ኔጌቲቭ? ዌል ኢትስ ፖዚቲቭ። ምንም ኔጌቲቭ የሚያደርገው ቃል የለም። ስለዚህ ታጉ ኔጌቲቭ መሆን አለበት። ሲጀመር ምርጫ ውስጥ ኔጌቲቭ ታግ የት አለ? ቾይስ ቢ ኤንድ ቾይስ ሲ እና የትኛው ይሁን? ረዳት ግስ አለው እዚህ ውስጥ የለም። ስለዚህ ዱ ዳዝ ዲድ ይህን ያለው ዲቴይል ውስጥ ሳልገባ መልሱ ቢ ነው። ሀቭንትን ኬታ መጣው የለም እዚህ ውስጥ። ሶ ዶንት ዩ የሚለው መልስ ይሆናል ማለት ነው። እንዲህ ነው የምትሰሩት። ቀላል ነው። ካወቃችሁት ካጠናችሁት ቀላል ነው። ካላጠናችሁት ግን ግምት ነው የሚሆነው። ያ ደግሞ ውጤታችሁ ላይ ያው ኢፌክት አለው ማለት ነው። The correct answer is B. Let's go to number 13. I'm your homeroom teacher. Blank. The question. First, positive no, negative ጥያቄው I am your homeroom teacher. It's positive. ታግ ምን መሆን አለበት? ኔጌቲቭ። ስለዚህ አምንታይ ነው። ኦኬ በህጉ መሰረት ይሄ ነው። ኤስ አማይ ኖት ዲስ ኖት the right form. አማይ ይሄ አይሆንም። ምክንያቱም አረፍተ ነገሩ ፖዚቲቭ ስለሆነ ታኩዌሽኑ ኔጌቲቭ መሆን አለበት። ስለዚህ ሲ አይሆንም። ዲስ አርንት አይ ኦኬ አስባለሁ ማለት ነው። አሁን ባየነው ህግ ቢሆን እንሰራለን። ግን ሁል ጊዜ ግራመር ለየት የሚያደርገው ኤክሴፕሽንስ አሉት። ኤክሴፕሽን ማለት ህጉ ቢኖርም ወጣ ያለ አንዱ ይሄ ነው። አምንት አይ የሚባል ነገር እንግሊዝኛ ውስጥ
የለም። በአሜሪካና በእንግሊሽ ቋንቋ ውስጥ አምንት አይ አንጠቀምም። አምንት ሾርት አይደረግም። so look, I'm not is not shortened or used in contraction. አምንት አንልም፣ በምትኩ አረንት እንጠቀማለን። ይሄ ሌላ ተጨማሪ ህግ ነው። አሁን አውቃችሁታል። ከዚህ በኋላ ላለው ትጠነቀቃላችሁ። aren't, so based on this, aren't I is the correct answer. Instead of saying aren't, they say aren't. ይሄ መቀበል ያለብን ህግ ነው ማለት ነው። ሁሌ ግራመር ኤክሴፕሽን አይጠፋውም። ለአብዛኛው የሚሰራ ህግና ወጣ ያለ ህግ ይኖራል ማለት ነው። አንዱ ይሄ ነው። we don't say aren't። ሌሎች ተጨማሪ አሁን ካጠናናቸው ህግ ታኮችን በሚመለከት ሌሎች ተጨማሪ ያሉ መጽሐፎች ሪፈር አድርጉ። ለጊዜው ግን እነዚህ ለምሳሌ go away will you ትእዛዛዊ አረፍተ ነገር በሙሉ will you ይወስዳሉ። ቅድም ካሳያችሁ ህግ ወጣ ያለ ነው። ትእዛዛዊ አረፍተ ነገር ማለት ሳብጀክቱ ማይጻፍበት በቨርቡ የሚጀምር ማለት do the exercise will you help me will you ኦኬ ትእዛዛዊ አረፍተ ነገር ሌት ብሎ ከጀመረ ታኮችኑ ሻል ዊ ይሆናል። ሌትስ ጎ ሻል ዊ፣ ሌትስ ዳንስ ሻል ዊ፣ ሌትስ ኢት ሻል ዊ። ዩዝድ ቱ ካለ ብቻውን ረዳት ክስ ከሌለው ሺ ዩዝድ ቱ ሊቭ ሂር። ዲድንት ሺ ዲድንት ይወስዳል። ዩዝድ ቱ ዲድንት ይወስዳል ረዳት ክስ ከሌለው። ፓስት ስለሆነ ዲድንት ሺ። ኤቭሪባዲ የሚለው ያው ሲንጉላር ነው ኤክስፕሬሽኑ፣ ግን ታኮችን ሰራ አረንት ዘይ ነው ምለው። አረንት ዘይ ይሄ መሸምደድ ያለበት ነው። ኦኬ ወጣ ያለ ስለሆነ ለብቻ ይጠናል። በታኮችን ዙሪያ ሌሎች ጥያቄዎችን ስሩ፣ አዳብሩ። ኦኬ ናው ዊ ሃቭ ካም ቱ ዘ አዘር ሴክሽን። ሶስተኛው ሴክሽን ላይ ደረስን። እሱ ደግሞ ሳብጀክት ቨርብ አግሪመንት። ባለፈው ጊዜ ሳብጀክት ቨርብ አግሪመንትን የሚመለከት ቪዲዮ ሰርቼላችሁ ነበር። በብዛት ይመጣል ብዬ ነገርኳችሁ 8ኛው ህግ ላይ ያጠና ነው። በተለይ ሳብጀክቱ ኢች፣ ኤቭሪ፣ አይዘር፣ ናይዘር ከሆነ ቨርቡ ሁል ጊዜ ሲንጉላር ይሆናል ባለው መሰረት። እንዲሁም አይዘር ኦር፣ ናይዘር ኖር፣ ኖት ኦንሊ በት ኦልሶ ካሉ ሰከንድ ሳብጀክት ሪፈር እናደርጋለን ባለው መሰረት። የሰበስኳቸው ጥያቄዎች በአጋጣሚ ሁሉም ከኢንትራንስ ኤግዛም የተወሰዱ ናቸው። እዛ ላይ ያተኩራሉ። ሶ ሁልጊዜ ጥያቄዎቹ የሚያተኩሩበትን እኛም በጥናታችን እናተኩራለን ማለት ነው። ኦኬ ነምበር 14 I don't think either of them belong the story. either of them ባለው መሰረት either of them either የሚል ከሆነ either of ቢል ቨርቡ ሁሉ ጊዜ ሲንጉላር ነው። ሲንጉላር ቨርብ ኖውስ ሲንጉላር ነው። ኖ ፕሉራል ነው። ባለፈው እንዳልኳችሁ ቨርቡ ኤስ አለበት ማለት ሲንጉላር ነው። ቨርቡ ኤስ ከሌለበት ፕሉራል ነው። እንደ ናውኖች አይደለም። ሶ ሊሆን ይችላል ሲስ ኢዝ ኖዊንግ ሲንጉላር ነው። ይህም ሊሆን ይችላል። ቢናዲ ኖ አር ኖዊንግ አይሆኑም። አሁን ኢዚት ኤ ኦር ሲ አስባለሁ ሌላ ነገር አለ ማለት ነው። የስ ዜር ኢዝ። ፎር ዘ ታይም ቢንግ መልሳችን ኤ ነው። ግን ለምን ሲ አልሆንም? ሲ ኖዊንግ የሚለው ቃል ስቴት ቨርብ ነው። ስቴት ቨርብ ማለት ኖርማሊ ኮንቲኒየስ የማይሆኑ ናቸው። ቨርብስ ኦፍ ሜንታል ስቴት የአእምሮ ቨርቦች። በአእምሮ ምንሰራው ስራ ምን አለ? ማሰብ፣ መገንዘብ፣ ማወቅ፣ ማስታወስ፣ መርሳት። ኢን ኢንግሊሽ አንደርስታንድ፣ ኖ፣ ሪያላይዝ፣ ፎርጌት፣ ዳውት፣ ሪመምበር እና ሌሎች ኮንቲኒየስ አይደረጉም። የአእምሮ ቨርቦች ኮንቲኒየስ አይደረጉም። ስቴት ቨርብስ ሌሎችም አሉ። ለብቻ ብናጠናው ይሻላል። ለጊዜው ግን ይህን ነግሬያቸዋለሁ። ሶ ሲ አይሆንም። is knowing is an incorrect grammar. So A should be the answer. ቅድም እንዳልኳችሁ
ከዚህ በፊት በሰራነው ቪዲዮ ላይ እንዳየነው እነዚህ ኤክስፕሬሽን ካሉ ሳብጀክት ፓርት ላይ ኢች ኦፍ ኢችም ሆነ ኢች ኦፍም ቢሆን ለውጥ የለውም። ቨርቡ ሲንጉላር ነው። አይዘር ኦፍ፣ ናይዘር ኦፍ፣ ኤቭሪ ዋን ኦፍ፣ ሁድ እና ነን ኦፍ ካሉ ሲንጉላር ቨርብ ነው የሚወስደው። በነገራችን ላይ አይዘር ብቻውን ሲሆንና አይዘር ኦር ህጉ ይለያያል። ትርጉማቸው ተቀራራቢ ቢሆንም አገባቡ ግን ይለያያል። ናይዘር ብቻውን ሲሆንና ናይዘር ኖር ሲሆን ህጉ ይለያያል። ትርጉማቸው ግን ተቀራራቢ ነው። 15 none of them blank committed that kind of mistake. well ባጠናነው ህግ መሰረት none of አይዘር ኦፍ ሲንጉላር ቨርብ አይደለ? ስለዚህ እንመርጣለን። has ሲንጉላር ነው። was ሲንጉላር ነው። have እና were ፕሉራል ናቸው፣ አይሆኑም። is it has or was? here it's verb 3 none of them has committed ከሆነ አንዳቸውም አልፈጸሙም ነው፣ አክቲቭ ነው። ይህን ሚስቴክ አልፈጸሙም አንዳቸውም። none of them was committed ከሆነ ፓሲቭ ይሆናል፣ አልተፈጸሙም። ራይት ሰዎቹ ሳይሆን ሰዎቹ አልተፈጸሙም ይባላል። ማናቸውም ሰዎች አልተፈጸሙም አይባልም፣ አልፈጸሙም ነው። ወዝ ብታስገቡ ድርጊቱ በላያቸው ላይ ተደርጓል ማለት ነው። ስለ ፓሲቭ እና አክቲቭ የሚቀጥለው ላይ አካትትላቸዋለሁ። so the correct answer is A ሲንጉላር ቢሆንም ትክክለኛ ዩዜጅ አክቲቭ ቮይሱ ነው። so that is A 16 neither of them blank well neither የሚለውን ይደጋግማል። አያችሁ እስኪ ነው ባየነው መሰረት አሁንም ሲንጉላር ቨርብ ሲንጉላሮቹ የትኛው ናቸው? አር ፕሉራል ነው አይሆንም። ሲም ፕሉራል ነው። ሲንጉላር ሊሆን ኤስ መኖር አለበት። እዚህ ጋር ሃዝ ሲንጉላር ነው። ኤም ሲንጉላር ነው። ስለዚህ ኤ እና ቢ መልስ አይሆንም አይደለ? ታዲያ ኢዝ ኢት ኢዝ ኦር ሃዝ ቀጥሎ ያለው ነው ያለው ኢትስ አይንጂ። ስለዚህ ሃዝ ኢንትረስቲንግ አይባልም። ሶ ናይዘር ኦፍ ዘም ኢዝ ኢንትረስቲንግ። ሃዝ የምጠቀም ከሆነ ወይ ብቻው መሆን አለበት፣ ካልሆነ ከቨርብ ስሪ ጋር መሆን አለበት። እንደገና ይሄ አጀክቲቭ ነው። ስለዚህ እንደ ኮምፕሊሜንት የሚያገለግለን ሊንክ ቨርብ ነው። ሊንክ ቨርቦች ደግሞ እነ ኢዝ አማር ምናምንና ሲም። አሁን ሲምስ ቢሆን ይሆናል። ናይዘር ኦፍ ዘም ሲምስ ኢንትረስቲንግ ቢሆን ይሆናል። ሊንክ ቨርብ ነው የሚያስፈልገን ማለት ነው። ሶ that's the correct answer C 17 neither he nor his father. Here we have a different one. It says neither he nor his father. በዚህ ጊዜ ምንድነው እኮ ናይዘር ኖር ካለ አይዘር ኦር ካለ ኖት ኦንሊ በት ኦልሶ ከሆነ we look at the second subject. his father ሲንጉላር ስለሆነ ቨርቡ ሲንጉላር ነው የሚሆነው። ራይት ሲንጉላር ቨርብ ኢዝ ሲንጉላር ነው፣ was ሲንጉላር ነው። አር እና ዌር ፕሉራል ናቸው፣ አይሆኑም። is it is or was? let's read the rest. neither he nor his father blank held responsible for what had happened. look it's past perfect. ስለዚህ አብሮ መምጣት ያለበት ፓስት ነው። ሁሉ ጊዜ ቴንሶች በተለያየ ክሎዞች ላይ ሲሆኑ ማች ማድረግ አለባቸው። ፓስት ቨርብ ከሆነ ከሌላ ፓስት ቨርብ ጋር መቼም ይሄ ፓስት እያለ እዚህ ጋር ፕሬዘንት አልጠቀምም። now I underline had happened, it's past, so I make sure that was is used. The correct answer is B therefore. ይሄ ያልኳችሁን የጻፈው እስኪ አንድ ተጨማሪ ምሳሌ ብስጣችሁ። not only the students የመጨረሻን ላይ ነው። እስኪ not only the students but also not only but also ልክ እንደ አይዘር ኦር ናይዘር ኖር ነው ግራመሩ፣ ትርጉሙ ግን ይለያል። not only the students but also the teacher likes. the teacher ሲንጉላር ነው። ስለዚህ ሲንጉላር ቨርብ likes ይላል ማለት ነው። 18 neither your relatives nor you. alright ይህን ማየት ነው። ስቲል ምን አለ? ናይዘር ኖር። ስለዚህ የትኛውን ነው የማየው? the second subject ዩ ካለ ከዩ ጋር የሚሄደው ምንድን ነው? ዩ ኢዝ ነው፣ ዩ አር ነው፣ ዩ ቢ ዩ ሃቭ። ዌል ዩ ፕሉራል ስለሆነ ኢዝ አልጠቀምም፣ ቢ እንዳልጠቀም አይፈቅድም ግራመሩ። ኢዝ ኢት አር
is it have ከሁለቱ አንዱ አይደለ? ሶ ቀጥሎ ያለው ነው ያለው ናይዘር ዩር ሪሌቲቭ ኖር ዩ have አለው ከሆነ አልፈቀድክም ነው። ዩ አር አለው ከሆነ አልተፈቀደልህም ነው። አክቲቭ ነው ፓሲቭ ነው እንወስናለን። አልተፈቀደልህም ከሆነ ፈቃጅ አለ፣ እኔ ድርጊት ተቀባይ ነኝ፣ ፓሲቭ ይሆናል። አልፈቀድክም ከሆነ አንተ አድራጊ ነህ። ከሚቀጥለው አረፍተ ነገር ጋር ሄዱ የትኛው ነው? allowed to live at the moment things should clear up እንድትሄድ አልተፈቀደልህም። ገና ነገሮችን አጽድተን አጣርተን ነው የምንሄደው። ስለዚህ የሚፈቅድ አካል አለ ማለት እኔ ድርጊት ተቀባይ ነኝ፣ ፓሲቭ ይሆናል። ስለዚህ you are allowed. The correct answer should be B. Okay, let's now come to the end of this video, which is part 1. የሚቀጥለው ደግሞ ያው part 2 ሌሎች ሚክስድ አይተም የተለያየ ነገር አካትቼ አመጣለሁ። 90 ላይ እስኪ እንስራው እስኪ every one of you we studied this every one of ሲንጉላር ቨርብ ነው የሚያስፈልገን። እዚህ ጋር ዩ ቢኖርም ህጉ ይለያል። አያችሁ here neither nor ሲሆን we look at the second subject, but here everyone each ምናምን ካለ we look at this, so it needs singular verb. every one of you blank expected to contribute to the new enterprise. ሲንጉላር ነው የምፈልገው። is yes ሊሆን ይችላል፣ are አይሆንም፣ has ሊሆን ይችላል፣ have አይሆንም። እና የትኛው ነው? every one of you is expected ይጠበቅባቸዋል። ሰንባዲ ይጠብቃል፣ እኔ ግን አይደለ። ስለዚህ የሚጠብቀው አካል አለ፣ እኔ የሚጠበቅብኝ ነው፣ ፓሲቭ ነው። እጠብቃለሁ ሳይሆን ይጠበቅብኛል። እኔ የምጠብቅ ቢሆን I have expected or every one of you has expected ላለሁ። ግን expected to contribute to the new enterprise ለአዲሱ ኢንተርፕራይዝ እንድታዋጡ ይጠበቅባችኋል። የሚጠበቀው ሌላ አካል ነው፣ ፓሲቭ ነው ማለት ነው። ሁሌ አክቲቭ ከሆነ አድራጊ ነው። መጀመሪያ የሚጻፈው ነገር አድራጊ ከሆነ አክቲቭ ነው። መጀመሪያ የሚጻፈው ነገር ተደራጊ ከሆነ አድራጊው ካልተጻፈ መጀመሪያ ፓሲቭ ነው። ፓሲቭ ከሆነ ደግሞ ቨርብ ቱ ቢ ኢዝ አማር ከቨርብ ስሪ ጋር ይገናኛል። ሶ every one of you is expected. Well, I'm sure you enjoyed watching the video. እንደተለመደው ጥያቄ ካላችሁ ኮሜንት ታደርጋላችሁ። Well, you can just give me additional ideas for more videos to be done. እንደዛ ታደርጋላችሁ ማለት ነው። ሼር፣ ላይክ እና ሰብስክራይብ በማድረግ support the channel. Thanks for watching and see you until we see again with another video.